ሩታ እንግዲህ ዛሬ በተደረገላት ኢንተርቪው ላይ ምን ብላለች? እንግዲህ ደስተኛ እንደሆነች ባደረገችው ነገር አብርሽና ሄርሜላን እንግዲህ እንደዛ ባደረገችው ነገር ደስተኛ እንደሆነች ወይም ደግሞ በእርግዝናዋ ያደረጓትን ነገር እንደተወጣችና ብድሯን እንደከፈለች ወይም ደግሞ ነገሮችን በደቂቃ መቀየር እንደምትችል እንግዲህ ያንን ነገር አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ? ይወዱቼ ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ በቀናነት ማለት ነው። እንግዲህ ቪዲዮ ፖስት ካደረግኩ ቆይቻለሁ። እንግዲህ ውዶቼ ይሄ ቪዲዮ ሲደርሳችሁ ላይክ፣ በቀናነት ሰብስክራይብ አድርጉ ማለት ነው። እንግዲህ ዛሬ የፍትፈታውን ቆይቷል ከፈተፈትኩኝ ማለት ነው። ዛሬ እንግዲህ የተመለስኩበት አንደኛ ነገር የሩታ ነገር ነው ማለት ነው። እንግዲህ ሩታ በጣም ደስተኛ ሆና በጣም ያው እንግዲህ ሰሞኑን እየሰራች የነበረ ቪዲዮ ሁላችንንም በኮሜንት ፈታ አድርገናል። አንደኛ ነገር ያው ኮሜንት ፈታ ማድረግ የተለመደ ነው። በኮሜንትም ፈታ ብለናል። እሷ በምታደርገው ሀርካት ሁሉ ደግሞ በጣም ፈታ ብለናል። እሷም ደስተኛ ስለሆነች እሷም ደስተኛ ሆና እኛንም ደስተኛ አድርጋን ነበረ ማለት ነው። ግን ደግሞ አብዛኛ ላይ ኮሜንት ገምተናል ይሄ ነገር ድራማ ሊሆን እንደሚችልና ሩታ የእውነቷን እንዳልሆነ አብርሽና ሄርሜላን ለመበቀል እንደሆነ ሁላችንም ገምተን ነበረ፣ ጠርጥረን ነበር ማለት ነው። የገመትነው የጠረጠርነው ነገር ደግሞ እውነቱ ነው። እንግዲህ ያው ሩታ አይታችኋል ከትናንት ወዲያ የሰራችውን ቪዲዮ እንግዲህ ሄርሜላንም አብርሽንም ጠርታ ስታደርገው የነበረ ነገር እውነት እንደሆነ ውሸት እንደሆነና እንግዲህ አብርሽን እንደማትፈልገው በህይወቷ ብዙ ነገሮችን እንዲያታልፍ ወይም ደግሞ እንዳትምረው የሚያደርጉ ነገሮችን ብዙ ስህተት እንደሰራ አስረድታ ሄርሜላንም እንግዲህ እንዲጣሉ አድርጋ ማለት ነው። አብርሽ እንግዲህ ወደ ከሄርሜላም አልሆነም ከሩታም አልሆነም ማለት ነው። ሁለት አገኝ ብሎ ተናንዱ ማጣ ነውና ያው አብርሽ ጉዳ ሚስቱንም አጥቷል፣ ሄርሜላንም አጥቷል። ተሁለቱም ወጥቷል ማለት ነው። ያው እንግዲህ አብርሽ ስራው ነው። በነገራችን ላይ ሩታ ብዙ ነገር እንግዲህ እርጉዝ እንደነበረች ብዙ ነገር ስታለቅስ አይተናል። ብዙ ጓደኞቹ በመሀል እየገቡ ለማግባባት ሞክረዋል። አብርሽ ግን አሻፈረ ብሎ እንግዲህ የበፊቷ ሩታ አትመለስም ብሎ አስቦ ነበር ማለት ነው። ሩታ ደግሞ በሰላም ተገላግላ እንግዲህ የበፊቷ ሩታ የበፊቷ ቀበጧ ሩታ እንግዲህ ሁሉም ዩቲዩበር ሰው ያደረገች የቀየረች ማለት ነው። እንግዲህ የበፊቷ ሩታ ሆና ፈታ ብላ ፈካ ብላ ወደ ዩቲዩቧ ተመልሳለች እንደምናየው ማለት ነው። አሁን እንግዲህ አብረሽ እንደዛ ሆነ ስትመጣ ደግሞ የምሮ መስሎት እንደዛ ምናምን ነገር ሀርካት ስታረግ እሺ ብሎ ተቀብሎ ነበረ። በነገራችን ላይ ሀርካቷ እውነት ነበር የሚመስለው፣ ለድራማ ትታማም ሩታ በነገራችን ላይ እና አብረሽም እንግዲህ እውነት መስሎት ያንን ነገር እሺ ብሎ ተቀብሎ ነበረ። ሩታ ደግሞ አውቃ ወይም ደግሞ እነሱን ለመበቀል እንደሆነ በነገራችን ላይ ምን አይነቱ ውስጧ እየተሰማ ነገር በነገራችን ላይ በምንም አይነት ነገር ላይ እንሰማለን። የሴት ልጅ እርጉዝ በሆነችበት ሰዓት እና ወልዲያ አራስ በነበረች ሆና ማስቀየም በጣም ከባድ እንደሆነ መቼም የሚረሳ ነገር እንዳልሆነ በብዙ ነገሮች ላይ እንሰማለን። እና ያው እንግዲህ ሩታው ላይ የተፈጠረው የተከሰተው ነገር ይሄ ነው። ለምን እርጉዝና ስለሆነ ያሰቃያት ያ ነገር ደግሞ እሷ ሊረሳት አልቻለም፣ ወይም ደግሞ ይቅርታ ታደርግለት አልቻለችም። በወርቅም በመኪና በብዙ ነገር ሞክራለሁ እውነት ለመናገር ግን እሷ ደግሞ ውስጧ ይቅርታ ሊያደርግላት አልቻለም። እንግዲህ አብረሽ እንደዛ ተቀይራ ስትመጣ አውቃ እንደሆነ ምናምን አውቀሽ ነው ምናምን እያለ ብዙ ጥርጣሬ እንዳላት ሁላችንም አይተናል። ግን ደግሞ እውነቴ ነው የምሬን ነው በእነት ትጠራጠራለህ እንደ ምናምን እያለች እንግዲህ አይታችኋል። የከለከለች ልጁን ራሱ ይዛ መጥተ ነበር በልጁ ሲታታልል የነበረውና እሱ ደግሞ ልጁን ይዛ ስትመጣ እውነት ነበር የመሰለው። ለዛ እንግዲህ አብረሽ ውከክ ብሎ ተቀብሎ ነበረ። ያው ሩታ እንግዲህ ዛሬ ራሱ እህቷ ባቀረበችላት ኢንተርቪው ላይ እንዴት እንደሆነች አይታችኋል፣ ያያችሁ ማለት ነውና በጣም ደስተኛ ሆና ያቺ ሩታ ናት እንደዚህ ያቺ አልቀሻዋ ሩታ ናት እስከምንል ድረስ በነገራችን ላይ የወደደ ልብ በጥፍ አድርጎ መጥላት እንደሚችል ነው ያሳየችው ሩታ። በአንድ በኩል ድራማም ቢሆን ምንም ቢሆን ግን ደግሞ አንድ በጣም የወደደ ልብ በጣም አድርጎ መጥላት እንደሚችል ነው ያሳየችውና በእርግዝናውም ሰዓት በደጋጋሚ ታለቅስ ስለነበረ ታያላችሁ ነው ጎበዝ ሁኝ ጠንክሬ ያሳያችኋለሁ ብላ እንግዲህ ለተመልካችም ቃል ገብታ ነበረ። ያን ነገር ደግሞ ሩታ ትታማም ጠንካራ ሆነ ጎበዝ ሆና አሳይታናለች ማለት ነው። በጣም ነበር ዛሬ ራሱ እህቷን ኢንተርቪው ስታደርግላት
በጣም እህቷ ራሱ ተገርማ እየቻት ነበርና በጣም ደስተኛ ነበረች። በጣም ተፊቷ ላይ ራሱ የሚነበብ ነገር አለና በጣም ደስ ይላል። እንግዲህ መጨረሻዋን በዚሁ እንዲያሳምርላት እንመኛለን ማለት ነው። ያው እንግዲህ ሩታ አሁንም በጥፍ ነገር አድርጋ በአስደማሚ ድራማ በሆነ በቃ በተለየ ነገር እንደምትመጣ እርግጠኛ ነኝ። ምክንያቱም የተለየ ነገር አላት፣ የተለየ ተሰጠው ነገር አላት ለዩቲዩብ በጣም በቃ ማለቴ የሚያስደስት የሆነ በቃ ለእኛ ራሱ ጥሩ አይደለም ብለን ብናስብ ራሱ ሩታን አለማየትና አለመመልከት አይቻልም። የሆነ ነገር ብታስቀይመን እንኳን በሆነ ነገር አድርጋ ትመጣለች እና ያንን ሳናይ ሌላኛውን እናያለን እና ይሄ ብቃት አላት። ይሄን አለማድነቅ አይቻልም። እና ምድላችሁ ነው ያው ብዙ ሰዎች እየተቻችሁ ስለሆነ የወሰነችው ውሳኔ ትክክል ነው። ዛሬም ተናግራለች በወሰነችው ውሳኔ እንደማትጸጸት እና ትክክለኛ ውሳኔ እንደሆነ እንግዲህ ዛሬ ተናግራለች ማለት ነው። ውዶቼ እንግዲህ አትተቿት። ምክንያቱም እሷ ላይ በጣም ጥባጥቦ ተጫውቶ ነበር አብረሽ አርግዛለች ምናምን ብሎ አሁን እንግዲህ በሰላም ተገላግላ በጣም ደስ የሚል ነገር እንግዲህ የበፊቷ ሩታ ሆና ተመልሳለች። እንግዲህ ደግሞ ወደፊት እየተከታተልን እንፈታፈታለን እኛም በአቅማችን ማለት ነው። ያው እንግዲህ ከአሁን በኋላ ደግሞ የተለየ ነገር ቀመም አድርገው በአዲስ ነገር ይመጣሉ ማለት ነው። እኛም እንጠብቃለን። ለማየት አንሰለችም ማለት ነው። እነሱ ለመስራት አይሰለቹም። ሰው ቢተቻቸውም ምን ቢላቸውም ያስጠላሉ ቢላቸውም ተጨማለቃችሁ ቢላቸውም እነሱ ከብራቸው ወይም ከስራቸው ጋር ነው እንጂ ማንንም ሳይሰሙም። ይሄ ነገራቸው በጣም ይገርመኛል እና አደንቃቸዋለሁ በዚህ ነገር። ምክንያቱም ከእነሱ በላይ ትችት የቀረበበት ሰው የለም። እንደሚወደዱም ልክ በጣም ትችት ይቀርብባቸዋል፣ ግን አይሰሙም። እና የምልላችሁ ፈልጌ ነው። ሩታ የወሰነችው ውሳኔ ደስ ይላል፣ ጥሩ ነው። ምክንያቱም ለአብርሽ ትምህርት ነው በሚለው ነው። ሚስቱ እንደዛ በሆነ ሰዓት እንደዛ መጀጀል አልነበረበትም። ሀተል ድራማ እንኳን ቢሆን እንደዛ መሆን አልነበረበትም። ብቻ ያው ሁሉ ነገር አልፎ እንግዲህ ሩታ ብድሯን መልሳለች። በጣም ደስ ብሎኛል። ልቅ ብላ ብድሯን መልሳ ስለመጣች ማለት ነው። እና ወዶች እንግዲህ ለዚህ ዩቲዩብ አዲስ ከሆናችሁ ላይክ፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እኛም እንግዲህ እንዲያው እንደና አብርሽ እንድንሆን ተፈልጋችሁ እንሆናለን ኢንሻአላህ ሀገር ስንገባ። እና ወዶች ዩቲዩብ ተደረሳችሁ ላይክ፣ ሰብስክራይብ ማድረጋችሁን እንዳትረሱ። ሰላም ቆዩ።